ፍላሽ እኔና እናቴን ያገናኘናል። ዳግም ከ18 ዓመት በኋላ እናቱን ለማግኘት የጓጓ ቢሆንም ነገሮቹ ግን እንዳሰባቸው ቀላል አይደሉም። ታሬ ፍላሹን ከአቶ በኃይሉ ሰርቀ ስታመጣ ብቻ እናትን ማግኘት ትችላለህ በማለት ቃል ገብቶለት ነበረ። ሆኖም ይህንን በስከ መጨረሻ የሚያሳካው ቢሆንም ሌላ ከባድ ትዕዛዝ አስተላልፏል። እርሱም አቶ በኃይሉ መግደል ስትችል ብቻ እናትህን ልታገኛት ትችላለህ ብሎታል። እኔ ነፍሰ ገዳይ አይደለሁም፣ ፍላሹን እንድሰጥህ አዘዝከኝ፣ እሱንም አውጥቼ ሰጠውህ። ሰው ገድዬ ወንጀል እንድገባ አታስገድደኝ ብሎታል። እንግዳውስ ይህንን ማድረግ ካቻልክ እናትህን በፍጹም አታገኛትም፣ እንደውም እኔ ነኝ ምስኪኗ እናትህን ግንባሯን ብዬ የምደፋልህ በማለት ለዳግም ነግሮታል። ዳግም በዚህ ጭንቀት ውስጥ ሆኖ ወደ አቶ በኃይሉ ቢሮም ያመራል። ከዛም እናቴን የት ነው የጣልካት እያለ ቢላዋ ይዞ ሊያስፈራራው ሞከረ። እኔ በአንድ ጎረምሳ የምስፈራራ እንዲሁ አሉባልታ ሰው መሰልኩ እንዴ? ለማንኛውም ይኸው ሽጉጤ በማለትም ሽጉጡን መዘዘበት። እባክህን ከዛሬ 18 ዓመት በፊት እናቴን የት እንዳደረግካት ታውቃለህ? እኔንም ገና በለጋ ዕድሜ ወስደህ የጉልበት ብዝበዛ ታደርግብኝ ነበረ። ለማንኛውም እሱን ወደ ኋላ ማስታወስ አልፈልግም፣ እናቴን ግን ማግኘት እፈልጋለሁ በማለት ከአቶ በኃይሉ ጋር አፍጧል። ሆኖም ወዲያውኑ ለአቶ በኃይሉ ስልክ ተደውሎባቸዋል። ይህ ስልክ ክፉኛ አስደንግጧቸዋል። ምናልባትም የፍላሹን መጥፋት ሰምተው ይሆን? ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ አደራ ክፍል 7ን እንመለከታለን። ዳግማዊ ተኝቶ ስለ እናቱ ሲያስብ እጅግ አደጋ ውስጥ እንደሆነችና አቶ በኃይሉ በጨለማ ሄዶ ጉዳት ሲያደርስባት በቢላዋ ሆዷን ሲወጋትና በከፍተኛ ሁኔታ ደም ሲፈሳት ከዛም ራሷን ስታ ስትወድቅ ማንም የሚደርስላት አጥቶ ብዙ ስቃይ ውስጥ ሆና ህይወቷ ሲያልፍም ይመለከታል። ዳግማዊ እየተመለከተው በህልሙ ስለሆነለትም ፈጣሪውን አመሰገነ፣ አማተበን፣ በጣም ደነገጠ። ወዲያውኑም ስልክ ከታሬ ይደወልለታል። መቼ ነው እናቴን የምታገናኝ ብሎታል። ፍላሹን ማምጣት ስትችል ብቻ አገናኝሃለሁ በማለት ዳግምን ከባድ አጣብቂኝ ውስጥም ይከተዋል። ታዲያ ዳግም ምንም አማራጭ የለውምና ወደ አቶ በኃይሉ ቤትም ያመራል። ብሌንም እናትሽ በህይወት የለችም ተብላ እያለቀሰች ነው። አቶ በኃይሉ እየሰማው አሳዳጊ እናቱን ታሪ ገሏታልና ማለትም ራሱ ደውሎ ገድያታለሁ፣ ከዚህ በኋላ ምንም የሚያሳስበውት ነገር የለም በማለት ነግሯቸው ስለነበረ ስለዚህ ብሌን እያለቀሰች ያለችው አሳዳጊ እናቷ ስለሞተች ነው የሚል እምነት ነበራቸው። ብሌን በእንባ እየታጠበች ሳለም ሰላም ተጠግታ ታጽናናት ነበረ። እንሂድና ቀብር እንቅበር፣ ልቅሶና ልቅስ እየተባባሉ ነው። እናቴ ከሞተች ቆየት ብላለች፣ እዛው አረብ ሀገር እየሰራች እንዳለን የሞተችው በጣም ረጅም ጊዜ ሆኖታል በማለት ለቤተሰቦቹ ስትነግራቸው አቶ በኃይሉ በጣም ደነገጡ። አቶ በኃይሉ ያሰቡት ባስተላለፉት ትዕዛዝ መሰረት አሳዳጊ እናቷ የሞተች መስሎ ነበር የታያቸው። ወዲያውኑም ከታሬ ጋር በስልክ ደውለው የተነጋገሩትን ማስታወስ ይጀምራሉ። እርምጃ እንደወሰደባት የሚያውቁት አቶ በኃይሉ በድንጋጤም ወዲያውኑ ለታሬ ይደውላሉ። ምን ነው እርምጃ ወሰድኩባት አላልክም ወይ? እንዴት እንደዚህ አይነት ስህተት ትሰራለህ? በማለት ቃሉን ተፈጻሚ ስላላደረገው ታሬ በጣም ተበሳጭተውና ተናደውም ይነግሩታል። ታሬም ያው ግድያ በለው፣ በጣም አስፈራርቻት ነው የመጣሁት፣ በማን ነው እያስፈራራት? በማለት አቶ በኃይሉ ይጠይቃሉ። የምታውቂውን ሁሉ አንድ ነገር ትንፍሽ እላለሁ ብትይ ልጅሽን ብሌንን እነጥቅሻለሁ ብያታለሁኝ። ሁለተኛ ምንም ነገር እንዳታስብ አድርጌ ነው ያስፈራራዋት በማለትም ብሌን አሳዳጊ ቤት ሄዶ ምን ያህል እንዳሰቃያትና በልጇ በዳግማዊ እንዳስፈራራት የምታውቂያቸውን ሚስጥሮች ሁሉ የምትናገሪ ከሆነ ልጅሽን እነጥቅሻለሁ በማለት እንደዛ ተባትም እያስታወሰ ነበረ ለአቶ በኃይሉ ሲነግረው የነበረው። ሰላም ወይም ደግሞ ወላጅ እናቷ እስኪ ወደ ውጭ ወጥተን እንምጣ በማለት አሁን ልጅሽ ናት ተብላ የተዋወቀቻት ልጅ ጋር ወደ ውጭ ተያይዘው ይወጣሉ። ይህኔ ቤት ውስጥ የቀሩት ብሌንና ዳግማዊ ብቻ ነበሩ። ታዲያ ዳግማዊም የሆነ ምግብ ላምጣልህ በማለት ወደ ጓዳ ስትገባ ፍላሹን ፍለጋ ወደ አቶ በኃይሉ መኝታ ክፍል ነበር ያመራው።
እያንዳንዱ የጃኬት ኪሶች ሲበረብር ከቆየ በኋላ ከሆነ ከሱፍ ኪስ ጋር ያገኘዋል። ይህንን ፍላሽ ይዞ ለመውጣት ሲል ግን ከብሌን ጋር ይገጣጠማል። ብሌን እንዴት እንደዚህ አይነት ስራ ትሰራለህ? ምንስ እያደረክ ነው? አለችው። ተጠጋችና የያዘውንም ነገር አየችው። ይህ ፍላሽ ነው፣ እባክሽን ተይኝ አለ፣ ለመናት። ብሌንም እንግዳውስ ለሰላም ልደውልና ከሷ ጋር መነጋገር ይኖርባቸዋል በማለት ስልኳን አወጣች። እባክሽን አትደውይብኝ፣ ምክንያቱም ይህ ፍላሽ እኔና እናቴን ያገናኘኛል በማለት ሲነግራት ይህኔ ብሌን እራራችለት። እየሮጠም ወደ ቤቱ አመራ። ወዲያውኑም ለታሬ ስልክ ደወለ። ፍላሹን እንዳገኘውም ነገረው። እንግዳውስ ከውስጡ ያሉትን ፋይል ላክልኝ አለ። ኮምፒውተሩን አወጣ፣ ፋይሉንም ላከለት። ዳግማዊ እናቱን ለማግኘት ጓጉቷል። አሁን ስራውን የጨረሰም ይመስላል። ታዲያ አሁን እናቴን አታገናኘኝም በማለት ታሬን ይጠይቀዋል። ታሬ ግን በፍጹም አሁንም አንድ ስራ ይቀርሃል፣ እናትህን ልታገኛት ከፈለግ አቶ በኃይሉን ግደለው አለው። ለምን? እንዴት እንደዚህ ትለኛለህ? ይኸው ፍላሹን ያለውን ፋይሎች ልኬልሃለሁ፣ ከዚህ በኋላ ምን ትፈልጋለህ አለው። አቶ በኃይሉ በጣም መጥፎና አደገኛ ሰው ናቸው። በአንተም ሆነ በኔ ህይወት ሲጫወቱ ቆይተዋል። ስለዚህ መገደል አለበት። ቢሆንም እኔ ነፍሰ ገዳይ አይደለሁም። እናቴን ለማግኘት ብጓጓም እዚህ ወንጀል ውስጥ ግን እጅን አላጨማልቅም አለ። ታሬም እንግዳውስ ይህንን ማድረግ ካልቻልክ እናትህን እኔው እደፋልሃለሁ በማለት ይዝትበታል። ዳግማዊ በጣም አለቀሰ፣ መሬቱንም ደበደበ። የሚያደርገው የሚጨብጠውን ማጣ። ብሌን ወደ አሳዳጊ እናቷ በመምጣት ልጅሽ ከ18 ዓመት በኋላ ተገኘልሽ የተባለችው እናት ተደስታም ጠበቀቻት። ቤቱ ተስተካክሎ ከወትሮ በተለየ ማገኘችው። ከቤታችን የሚመጣ እንግዳል እንዴ? ቤታችን በተለየ መልኩ ተስተካክሏል፣ ምን አዲስ ነገር አለ? በማለት እናቷን ጠየቀች። ልጄን ከ18 ዓመት በኋላ በህይወት መኖሩን ሰማው በማለት ለብሌን ነገረቻት። ብሌን እናቷ በሰማችው ነገር በጣም ተደሰተች። ብሌንም እንዴት ልታገኙ ቻልሽ በማለት አሳዳጊ እናቷን ጠየቀች። አሳዳጊ እናቷም በብሌን ላይ የሰራችውን ስራ ስታስብም እንባዋ መጣ። ልጇን ለማግኘት ስትል እናትሽ በህይወት የለም ያለቻትንም ማስታወስ ጀመረች። እንግዲህ ልጄን ካገኘው በኋላ አንድ ከባድ ምስጢር እነግርሻለሁ፣ በቅርቡም በሰማሽው ነገር በጣም ደስተኛ የምትሆኝ ይሆናል አለቻት። ለምን ከዛ ወዲህ አትነግሪኝም አለቻት። አይ ከዛ ወዲህ መሆን የለበትም፣ ነገሮች ይበላሹብኛል በማለት እናት ለልጇ ስትል የከፈለችውን መስዋዕትነት በብሌን አእምሮ ላይ የተፈጠረውን ነገር እያሰበችም እንባ ተናንቃት። ብሌንም እሺ አዲሱ ልጅሽን ከ18 ዓመት በኋላ ስታገኝ ለእኔ ያለሽ ፍቅር እንዳይቀንሽ በማለት ለእናቷ ያላትን ስጋት ገለጸች። በፍጹም እኔ ስንት ዓመት ያሳደግኩሽ ልጅ እንዴት ስለለውጥሽ እችላለሁኝ? ሁለታችሁንም በኩል ፍቅር እመለከታለሁ በማለት ቃል ገባችላት። ብሌንም በዚህ ሁኔታ በሀሳቧም ተስማማች። አቶ በኃይሉም አሳዳጊ እናቷ የተፈለገውን እርምጃ ስላልተወሰደባት ለታሬ መጨረስ እያለ እንዴት እንደዚህ አይነት ስህተት ትሰራለህ በማለት ስልኩን ዘግቶት ከዛ ከቢሮ ሆኖ ሳለም ዳግማዊ አሁን እናቱ የሚያገኝበትን መንገድ እያፈላለገ ነበርና ቀጥታ ወደ ቢሮ በማምራት እናቴን ይጣልካት፣ የዛሬ 18 ዓመት ይኸው የት እንዳደረስካት አላውቅም፣ እናቴ ያለችበትን ንገረኝ እያለም ቢላዋውን አወጣ። ሆኖም አቶ በኃይሉ እኔ ያንተ እናት የት እንደደረሰች አውቃለሁ እንዴ? ስለምን እያወራህ እንደሆነ እየገባኝ አይደለም። ለማንኛውም ያንተን እናት እኔ ትወስዳታለሁ በማለት ዳግማዊ ጋራ ክርክራቸውን ቀጥሏል። ዳግማዊ ግን እንዲህ በዋዛ ሊፋታው አልፈለገም። ነገር ግን ከቢላዋው በተለየ ባዶ እጅን የሚሄድ ዋዘኛ ሰው እመስልሃለሁ ወይ? ይኸውልህ ሽጉጡ በማለት እላዩ ላይ መዘዘበት። ሽጉጡን ሲያይ ዳግማዊ ፍርሃት ተሰማው። እናቴን እባክን እያለ መንሰቅሰቅ ቀጠለ። እንግዲህ አታለቃቅስብኝ፣ አንተ እናት የማውቀው ነገር የለም በማለትም አቶ በኃይሉ ሸመጠጠ። በስከ መጨረሻም አቶ በኃይሉ ባላሰቡት መንገድ ስልክ ተደውሎባቸው ይህ ስልክም እጅግ በጣም አስደንግጧቸዋል። ምንድነው የተፈጠረው አለ ዳግማዊ። ወዲያውኑም ቢሮ ለቆ ወጣ። እንግዲህ እናቱን ያደረሰበትን እንዲሰጠው ሲለማመጠው ቆይቶ በኋላ ግን ምናልባትም በቪላዋ ባስፈራራው እናቴ ያለችበትን ሊያሳየኝ ይችላል በማለት ለእናቱ ሲል ከባድ መስዋዕትነትን እየከፈለ ነው። የሚያሳዝነው ነገር ቢኖር ታሬ
ፍላሹን ስጠኝና ውስጡ ያሉትን ፋይል ከወሰድኩኝ እናትህን አገናኛለሁ ብሎ ቃል የገባለት ቢሆንም የሚፈልገውን ካገኘ በኋላ ግን ላሽ ብሎታል። ታዲያ ታሬ እንግዲህ በኃይሉ አለቀልህ፣ እንኳን ይህንን አገኘው እንጂ ቀጣዩ እርምጃ አንተው ላይ ይሆናል በማለት ወዳጅ መስሎ ትዕዛዝን እየፈጸመ የሚገኘው ታሬ አቶ በኃይሉ ቀጣዩ ዕጣ ፈንታ ምን ሊሆን ይችላል? ለማንኛውም በዛሬው ክፍል አደራ ድራማ ክፍል 7 ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠየኳችሁ። ባይ ባይ።